ብለ እየሰማ የሚመለስ ነገር ምንም ለጭንቅላት የሚሆን ለጽሁፍ የሚቀመጥ ነገር ያወሩት ነገር የለም። የጭንቅላት ለዛ ነው ለጭንቅላት የሚከብዱ ሰዎች አይደሉም እዚህ ሚዲያ ላይ የምላችሁ ለዛ ነው። አሁን አገኛችሁኝ ጋይስ ቤቢ ጋች ሚ ናው ዚስ ታይም ኤግዛክትሊ እነዚህን ዝም ብለ እየሰማ ቃል በቃል የምታወራባቸው ሰዎች ናቸው እንጂ ቀድመ ሰምተ መተጽፈ የምታወራባቸው ሰዎች አሉ። ሀቢባ ብቻ ነች በርበሬ በ1978 ደልዝ ነበር። በርበሬ በ1976 እሺ በ87 ምን ነው የምትሰሪው? በሶ አዘጋጅ ነበር በሶ ትላለች። እንትንስ ቡና ቤት ሰው ቆጥር ነበር ትጽፋለች። አሁን የጭንቅላት ይጠይቃል ጋይስ። አሁን ወደ ኋላ ልመለስና ሪአክሽን አድርግበት እሺ። ዩቲዩብ ላይ ስላለ ወደ ኋላ መልሼ ቃል በቃል ሪአክሽን አድርግበታለን እሺ። ለምን ዝም ያልኩት በመሃል ላይ አንዳንድ የሚናገሩት ነገር እንዳያመልጠኝ ብዬ ነው እሺ። እናንተም እንዳትንከራተቱ ፈርቼ ነው። ደስ የሚለው ገና ስንጀምር ጀምሮ ዛሬ እንደገባው በቡቺ ነው ህዝብም አዛብም ማወቅ በቡቺ ነው የገባሁት። እንኳን እኔ የገባሁት በነገራችን ላይ የቤታ እና ስለዛች ልጇን ስትከስ የነበረችው እናት ከአዲስ አበባ ደውለው የሚቀርብም ሰው እንደገና ደግሞ የነገሩኝ ኢንፎርሜሽን ስላለ ለዛው ማለት ካሜራ ልገባ ነበር የገባሁት ማለት ዝም ብዬ አውርቼ ልወጣ ነበር። ግን ያው ነገር አታሳጣን ይባል የለ ቆንጆ ጸብ አጋጠመን። ተመስገን ማለት ነው። ቃል በቃል ከቡቺ ላይ ልሂድ ከቡቺ ጀምሬ ልሂድ ወይስ ቀጥታ መሲ ብሪጅስቶን ለምን የቤታ ልደት ላይ እንዳልመጣች ልሂድ? ምረጡ። አሁን አጠገቤ ነው ያለው ከዩቲዩብ ላይ ወደ ኋላ አብረን ሪአክሽን ማድረግ ነው ቤታ ራይት ያ ይሄንን ስል ጋይስ ወደ ፖለቲካ ሊሄድ ይችላል። እኔ አይደለም የምለው ኤግዛክትሊ ነው የምነግራችሁ with evidence እሺ። ትዝ ይላችኋል ለታኩር ብር ማሰባሰብና ለታኩር መኪና መግዛት ላይ ማንንም የትግራይ ልጆች እንዳይገቡ ብሎ ነበረ። ማን ወርቁ አይተነው ቃል በቃል ያለው ይሄንን ነው። ለምንድን ያለው እጣላችኋለሁ አይደለም የሱ ፖይንት። በነገራችን ላይ ወርቁ አይተነው እሱ በደብረ ጽዮንና በዶክተር አብይ ጦርነት በኋላ የነበረው ሰዓት ላይ ያው ጦሩ ላይ አነሳሽ ምናምን እንደዛ ነገር አልነበረም። ያ ስቶሪ አልነበረም። እንዴ አትበሉ ጋይስ፣ ይሄ ነው እውነቱ። እግዚአብሔር ጋይስ እኔ ነግሬያችሁ ውሸት አይታችኋል። ልጄን ነው የምላችሁ እሺ። ያ እኔ ልጄ ምራቅ ተፍቼ ያገኘሁት አይደለም እሺ። ስንት መከራ አብረን ያየን ልጅ ነው ያለኝ ያ እና በዛ የተነሳ ቪዲዮ ላይ ቀረጻ ላይ መኪና ግዢውና ግዢ አረካከቡ ላይ እንዳለ አይታችሁ ከሆነ ቪዲዮ ወደ ኋላ ተመልሳችሁ ከሆነ ሳራ ላበሻ እንኳን አልገባችም። ቪዲዮ ወደ ኋላ ተመለሱና አይት ሳራ አላበሻ እንኳን የለችበት። ምክንያቱም እሱ ቀጥታ ቡቺን አግኝቶ አይደለም ሶስተኛ አካል ማን በሚለው መሰላችሁ? ገብረ ጂኒ ቡቱ የሚባለው ያ ትንሽ አይኑን የሚያመው የዱባይ ባለ ሀብት የሚባለው እሱ ጋር ጓደኛ ነው። ማን? ወርቁ አይተነው። እሺ ወርቁ አይተነው እንዳትገቡ ብሎ ነበር አይደል? የትግራይ ልጆች መሲ ብሪጅስቶንና ቡቺ የተቀያየሙት እኔን እዛ ቪዲዮስ መነጠል ለምን አስፈለገ ነው። አልገባትም ነበር መሲ። እሷ ከዚህ ጋር ስሜ እንዲጠራ ለምን አልፈለጋችሁም ነው ነበር ፖይንቱ። ከዛን ቡቺ ደብቃ ነበር ይሄን ነገር መናገር ከብዷት ለመሲ። እሺ ለመሲ ይሄን ነገር እንዴት ብዬ የምናገረው ብላ እዛው ከነሳራ ባል የገዛችሁ ጠለብ ያመጣችሁ ጋር እዛው ቱፍ ያረኩታል። እሺ የሚገባ ሌላ ልጆች ይገባሉ። እሺ ከዛን በቃ ጸብ ውስጥ ሲኮን እኔ እንደዚህ ተብዬ ነው ምን ላርግ? እሺ ምን ላርግ ሲባል ያ ሰው ለማን ይነግራታል? ለመሲ ብሪጅስቶን እንደዚህ ነው እንዴ ምናምን ብለው
የለም ሚዲያ ላይ ፒስ ፈጥረናል ነገር የለም ፒስ ሳይሆን የለም ኦኬ ሃይ እንደ ባይ ነገር ጀምረው ነበር። ከዛን ያ ነገር ከተጠናቀቀና የቤታ ወርቅ መጥቶ የቤታ ወርቅ ሲጠናቀቅ 50 ሺህ ድርሃም 100 ድርሃም ደግሞ 100 ሺህ ድርሃም ልኮ ወርቁ አይተነው በዛው ሰው ለነሱ የሚሰጣቸው ቲክቶከር ናቸው ደስ ይበላቸው ምናምን ተበለ። ለምን ለቤታ ወርቁ ሲሰጥ የነበረውን የነሱንም ቪው ስላለ እውቅና እንዳላቸው አወቀ። ከዛን 100 ሺህ ላከ። ለታኩር መኪና ግዙ ሲባል የሚላክበት ማለት የታክሲ አለ ሻይ ቡና አለ መኪናውንስተምንዋዋል አለ እሱ ተውት ሌላ ነገር ነው። ገብረ ማርያም የምትሉት ማን ነው ስሙ የምትሉት የአይኑን የሚያመው የዱባይ ባለሀብት የምትሉት እኔ አላውቀው ማለት እናንተ ስትሉ እንጂ እኔ እንጃ አንድ ቀንም አውቀዋለሁ እዚህ ገብቶ ያውቃል። ማን ነው ስሙ ጥሩኛ ማን ነው ስም ወልደ ጊዮርጊስ ነው ወልደ ምናምን የሚባለው ልጅ ይሄ ቀጭን ወልደ ጊዮርጊስ እሱ ለቡቺ ራሱ 10 ሺህ ድርሃም ሰጥቶታል። በነገራችን ላይ በተደጋጋሚ አንበሳ እንደሚያወርድላት ነው። የዛ ታሪክ ደግሞ ነግራቸዋለሁ አንድ ቀን ለምን እንደሚሰጣት ነግራቸዋለሁ። ይሄ ወዷት ነው ምናምን እንዳትለው አይደለም ሌላ ታሪክ አለ። ዋቱ ጅሬ ይላል አባ ብዙ ነገር አለ። ዱባዮች አባ እንደ ግመል ሽንት የተሳሰሩ ናቸው። ዋቱ ጅሬ እና ከዛን የመጨረሻ ከቤታ ወርቅ በኋላ ጃጉር በጣም ይቅርታ አድርግልኝ። ጃጉር ባለፈው ሲናገር ምን ነበር ሲል የነበረው ለቤታ ወርቅ ከራሷ ብር ገዝታ በፈለግሽ ዋጋ ግዢላት ለልደቷ ተብሎ ሪሲቱ ልካ ነው ወርቁ አይተነው ብር ከዛ በኋላ ይላከው። እሷን እኮ ትንሽም ወርቅ ልትገዛ ትችል ነበር። ለእህቷ ለጓደኛዋ ጥሩ ነገር ባታስብ ጃጉር ሲል ነበር አይደል? ራሷ ቡቺ ደግሞ ምን ትላለች መሰላችሁ? ሁለቱን ድምጽ ኮምፔር ላድርግላችሁ። እኔ የተሰጠኝን ነው የላኩት ትላለች። እንደገና ተመልሳ አይታችሁ ከሆነ እኔ ላምጣው እኔ ወሬኛዋ ላምጣው እኔ ወሬኛዋ በቆንጆ አርግቻ መጣለኝ ጃርግቻ መጣለኝ የቱ ጋር ነበር? እዚህ ጋር መጣዋለሁ። እሺ እዚያ መጣዋለሁ። እንዲመጣላችሁ ነው ሐሳብ። ለምን አላችሁ ሁሉ ቀን አላችሁ ግን ትራሳላችሁ። ገባችሁ? አሁን እዚህ ጋር አዳምጡ። ለፊት ህዝብ እየሰማ ሚዲያ ፊት አዳምጠኝ። ይሄን የሚያህል የተከበረ ሰው ስም ጠርቼ አድርሽ ያልተባልኩት ነገር ሰጥቷል። ስሙን አልጠራም። ከቤት ታየ ወርቅ ጀምሮ አድርሽ ተብዬ መጣልኝ። አድርሻለሁ። ጃጉር ሰምታል። እዚህ ጋር አንተ የነገሩህን ነገር ነው በየዋህነት ይሄን ታሪክ አሁን በፊት ስለማትከታተለው እንደዚህ አይነት ነገር ድሮ ስለማትከታተል አይገባህም። አሁን የነገሩህን በዛ ወይ አዝነው ወይ እንባቀሯቸው ከነገሩ ስፍስፍ እንደሆነ ያውቃሉ። ጃጉር በነገራችን ላይ ስፍስፍ ልጅ ነው። እኔ እንደዚህ አርጉት ምናምን አልላችሁ። ጀስት ግን ፐርሰናሉ ሌላ ነው፣ ቶፒክ ላይ የምናወራው ሌላ ስለሆነ ቶፒክ ላይ በተረዳችሁት መንገድ ማውራት ትችላላችሁ። ፐርሰናሊውን አውቃለሁ። ግን ሰው እንባ ቀረር ብሎት ካወራ በቃ በጣም ስፍስፍ ብሎ ነው የሚሰማችሁ። ጃጉር እዚህ ሚዲያ ላይ ለሰዎች ምናምን ሲሰጥ ምናምን ነው የሚታወቀው። ብር ከናንተ አግኝቶ አይደለም፣ ብሩን ነው ዌስት ይሄ ሌቭሉን እንዳታዩት። እኔ አሁን የሆነ ሰው ኢትዮጵያ ብር አስገባለት ሳልኩ አስተላልፍ ያለው የሚል ወሬ ነው የምሰማው። የተላለፈለትም ሰው ተላለፈ ነው። ከነዛ አይነት ድምጽ ለምሰማ ጃጉር ተው ብዬ እንደው አታወሪም አንቺ ስለኝ እኛን የምናወራው ለኛ ተይሲል ባንድ አንበሳ እሺ ፍቱኝ አልኳችሁ። ትዝ ይላችኋል። ፍቱኝ ብዬ አንድ አንበሳ ሙኒት እንዳጋጣሚ መጣች አወረደች። ከዛን እኔም ገባውበት ማለት ነው። የማውቀው ነገር የተሳሳተ ኢንፎርሜሽን ሲናገር አሁን ቡቺ ምንድነው የምትለው? አድርሺ ለታኩርም ቢሆን ለቤታም ቢሆን አድርሺ ተብዬ የተላኩትን አደረስኩኝ ነው ያለችው። ጃጉር ግን ባለፈው ምንድነው የሚለው? ጓደኛዬ ልደት አላት ሲባል ወርቅ የፈለግሽውን ግዢላት አለ። ከዛን እሷ ደግሞ ትችል ነበር 10 ግራም እኮ መግዛት ትችል ነበር። ለጓደኛዋ ጥሩ ነገር ስለምታስብ ይሄንን የሚያክል ወርቅ ገዛች። ትልቅ ነገር ስለምትመኝ በ25000 ድርሃም የገዛችው
የ10 ሺህ እንኳን መግዛት ትችል ነበር ለሷ ትልቅ ስለምታስባለች። እዚህ ጋር ግን ራሷ ቡቺ ምን የምትለው አድርሽ የተባልኩትን አድርሻለሁ እንጂ ሌላ የጨመርኩት ነገር አለ ወይ ብላ እንትና ፍየሌ ለምን ስም ትጠሪያለሽ የኛን የጋሼ ምናምን ስም ለምን ታጠፋላችሁ ሲል ልታብራራ ሄዳ ነው ማለት ነው። አየ ጃጉር ይሄ ነው የተምታታበ ሳይሆን አንተ አይደለም የተነገረ ነው። አውቃለሁ አንተ ሰው በምን አይነት ስሜት ሲያናግር እንደምትመሰጥ አውቃለሁ። እኛ ግን ከጅምሩ ጀምሩ ታሪክ ውስጥ ስላለን ለዛ ነው እዚህ ጋር አካሄድ እያልማስቆሙ ለዛ ነው እንጂ እኔ ለቤታ ላዳላ ወይ ለቡችል ምናምን አለ ያለውን እውነት ሚዲያ ላይ ያለው ሰው ሲሰማ ኖ ሄለን አዳላች ወይንም ዋሸት ተብሎ እኔ የሚከራከረኝ ነገር ላይ ነው የማወራው። ገባ ያ እና አንዳንድ ጊዜ ኖ እንደዚህ ምናምን ስል ያዳለው የሚመስላችሁ ሰዎች አለ። ኖ ያዳላልም ያየሁትን ነገር ዝም ስል የሆነ ለራሴ ጭንቅ ይለኛል። እኔ አውሪ አፌን ይበላኛል። ጌስ ሺት ልናገርና ልወድ በፊት ለፊት ህዝብ እየሰማ ሚዲያ ፊት አዳምጠኝ። ይሄን የሚያህል የተከበረ ሰው ስም ጠርቼ አድርሽ ያልተባልኩትን ነገር ሰጥቷል ብዬ ስሙን አልጠራም። ከቤታዬ ወርቅ ጀምሮ አድርሽ ተብዬ መጣልኝ አድርሻለሁ። ዛት ዘይት የእንትና መኪና ከኪሴ አውጥቼ ገዝቼ አይደለም ይኸውና ብለን ስንሰጥ አድርሱ ተብለን ነው። ከዛ እነሱ በተጣሉት መካከል እውነተኛው ግን አሁን ጃጉር ባለፈው ምን ሲል ነበረ? እኔ ጋር አለ ሁሉ መረጃ ብሎ ያወራው እየዋሻ አይደለም። በነገራችን ላይ ተነግሮት እሺ እያንዳንዱ የሚነገረው ነገር እኔ ያውቃለሁ፣ በደም ያውቃለሁ። እሱ መጥቶ ነግሮ ምናምን አይደለም፣ ከሱም በፊት እኔ ያውቃለሁ። እሱ የሆነ ነገር ሊነግረኝ ሲል ተው አትንገረኝ አውቀዋለሁ ሎል በጣም ነው የሚገርመው ጃጉር። የሆነ ነገር በወሬ እንትን ሲል ናይኔ ይሄን ነገር እኔ ሳብራራለሁ ከኔ ሰማሽ ይለኛል። እሱን ተው ነው የምልህ፣ እሱን ተው እንደዛ ነው የምልህ። ሄዳ በቃ ከደረገ ሄዳ እሷ በራሷ ገንዘብ ሄዳ ገዛችና እንግዲህ ምነግርሽ እውነት ነው። እኔ ከተለያየ ሰው ነው የሰማሁት። ሄዶ ተገዛና ያወቅ ተገዝቶ መጣና የፈለግሽውን ጊዜ ነው የተባለችው። የፈለግሽውን ጊዜ ሄዳ ገዝታ ገዛ ያንን አይ ጃጉራችን እሷ የታኩርንም ገዝተው ሰጡኝና አድርሽ ያሉኝ አደረስኩን ያለችው። አንተ ግን የፈለግሽውን ግዢ ብለዋት ፋክቱር ሰጠችን ያልከው አንተ አይደለም እኮ ያልከው፣ የተነገረ እንደዛ። ግን እሷ ተቆጥታ ስታወራ የነበረውን ነው የምታወራው። ገብቷል? እሷ ስታወራ ትረሳዋለች ላንተ የነገረችው። እሺ ከዚህ ወርቅ በኋላ ወደ ታሪኩ ስመለስላችሁ ያው በወሬው ነገር ስለማስታወስ ነው። ከዚህ ወርቅ በኋላ መጨረሻ ላይ ምንድነው የተደረገው? አምጥቶ የኮቴ የአገልግሎት ለእናንተም የሞራል ግንባታ ተብሎ 100,000 ድርሃም እንደዚህ ነው የተቀመጠው። ሲቀመጥ አንደኛው እጅ ላይ ደግሞ ሳራ መታተፋች። ሳራ ባል ኮንትራት ያስመጣችሁ ጠለብ ያመጣችሁ። እሺ ልክ ፊራ ውሸታሙ ፊራ ጠረቀው ይሄ ቶርቶራ ግማታሙ ማለት ነው። ይሄ ስልቡ ይሄ ሀብቱም ስሜቱም ምላሱ ላይ ያለው ታውቁት የለ የጀዝባው የፋራ አሰልጣኝ የሚመስለው የምን አባቱ የትራክ አሰልጣኝ ነው። ይሄ የፋራ አሰልጣኝ እከካም ቁሻሻ ስሜቱ ሲመጣ ግድግዳ ላይ ሲታሽ የሚውለው ሰውዬ እንደሱ ማለት ነው። ያለ ውሻ ላይ እንደዚህ ያደረገ ሲቆጥር አልነበረ? ያ ቡቺ በዚህ ጋር ምራቅ አዋጣች። ወፍራም ምራቅ ነው ያዋጣችሁን የተባለው እንደሚባለው ከሆነ ሳራ ደግሞ በወሬ በምናምን ምራቋን ስለጨረሰች ቀጭን ነበር ነው የተባለው። እንዳውም ምራቅ አንሶ ውሃ እንደዚህ በብርጭቆ እንደዚህ እየነኩ ነው አሉ። እንደዚህ ያደረጉ ብሩን እንደዚህ አድርገው ቆጥረው እንዲህ ነው ያደረገችው።